ዘጋቢያችን ሚሊዮን ኃይለ ስላሴ የኑሮ ውድነት የሸቀጥ መወደድ የቤንዚን እጥረት እንዳለ ይሰማል። እንደው እንዴት ነው አካባቢው መቀለ እንዴት ነው ያለው ሁኔታ ወቅታዊው? አመሰግናለሁ አዜብ። ያው በተደጋጋሚም ስናነሳው እንደቆየው በመቀለ በተለይ ካለፉት 2 ሳምንታት ወዲህ ምናልባት ረጅም ጊዜ የቆየ ውዝግብ ነው፣ ግን ደግሞ ካለፉት 2 ሳምንታት ወዲህ ትንሽ ውዝግቡን ከፍ ያለ የተለያዩ እንቅስቃሴዎችን መታየታቸው ተከትሎ ምናልባት ጦርነት ይነሳል የሚል ስጋት በህዝቡ ዘንድ በጣም በከፍተኛ ሁኔታ የታየበት አጋጣሚዎች አሉ። የሱ ማሳያ ብለን የምናነሳው ደግሞ ሰዎች ምግብ ነክ የሆኑ አይነት ሸቀጦች መግዛት፣ በስቶር ማስቀመጥ የመሳሰሉ ነገሮች በተደጋጋሚ ይታያሉ። ባንኮች ወረፋ ይዞ ብር ማውጣት አሁን ባለፈው ሳምንት በጣም በስፋት ይታይ የነበረ አጋጣሚ ነበረ። በአንዳንድ ባንኮችም የብር መጠን በየዕለቱ የሚወጣው የብር መጠን መቀነስ የመሳሰሉት ጉዳዮች የሚታይ ነበረ። ይሄ ሁሉ አይነት ሁኔታዎች ምናልባት ሰው ባለፈው ጦርነት ያያቸው በርካታ ችግሮች ነበሩ። ባንኮች ተዘግተው ነበረ፣ መሰረታዊ አገልግሎቶች አያገኝም ነበረ፣ የሸቀጦች ዋጋ በከፍተኛ መጠን ጨምሮ ነበረ። እሱን ታሳቢ ያደረገ አስቀድሞ የመጠንቀቅ የሚመስሉ አይነት እርምጃዎች በተደጋጋሚ ይወስዳል። በአንጻራዊ ደግሞ በዚህ ሳምንት በተለየ ሁኔታ ትንሽ የመረጋጋት የሚመስል ነገርም ታያለ። ስለዚህ ያው ሁኔታው አንዴ ከፍ ሌላ ጊዜ ዘቅ እያለ ስጋቱ ግን በህብረተሰቡ ዘንድ እንዳለ ሆኖ እየቀጠለ ይገኛል ማለት እንችላለን። አመሰግናለሁ ሚሊዮን። እንደው ወደ አቶ ደያሞ ዳሌ ልለፍ። ትግራይን ያውቁታል፣ ከጦርነቱም በኋላ ወደዚያ እንደነበሩ አውቃለሁኝ፣ ነግረውናል። እንደው ምን ሀሳብ ይሰጣሉ? ምን አይነት አስተያየት አሉት በዚህ በትግራይ ጉዳይ ላይ? በጣም አመሰግናለሁ። እዚህ እኔ አሁን ባለሁበት ሐዋሳ ከተማ በጣም ነው የትግራይ ጉዳይ በእኔ ብቻ ሳይሆን ብዙ ኢትዮጵያዊ ብዙ የሐዋሳ ነዋሪ አሳሳቢ አድርጎታል። ያንም 2 ጊዜ ትግራይ የሄድንበት ግሎባል ፒስ ባንክ የሚለው የሰላም ድርጅታችን አባላት ትላንትም አሁንም እሱን እያወራን ነው ያለ ነው። ለኔ ሆነ ለቡድኑ ለሌሎችም አስገራሚ ሆኖ ነው ያየነው። ትግራይን ሄደን ባየንበት አይን የትግራይ መሪዎች ለስልጣን ሽኩቻ ይጋበዛሉ የሚል ነገር ህልም ነው የሚመስለን እኛ። ህዝቡ ካለበት ሁኔታ አንፃር አሁን የከሌ ስልጣን የከሌ የሚባባሉበት ነው ብለን አልገመትንም። እንደ ሰብአዊ ፍጡር ለመገመት በጣም ከባድ ነው ለመቀበል እዛ ሄደን ያየነውን ስቃይ። ሁለተኛው ጊዜ ስንሄድ ለምሳሌ ተፈናቃዮችን ትምህርት ቤት ያሉ ተፈናቃዮች አይተናል። መቀሌ ዩኒቨርሲቲ ባዘጋጀው ዓለም አቀፍ የሰላም ኮንፈረንስ ላይ ሄደን ማለት ነው። እነሱን ሰዎች እዛ ቁጭ አድርገው መሪዎች ለስልጣን ይሻማሉ የሚለው ነገር ለመሪዎቹ የነበረንን እይታ በጣም ለውጦታል ማለት ይቻላል። በጣም ነው የምናዝነው። በሌላ በኩል እንደ ፖለቲካል ሳይንስ ባለሙያ ግን ይሄ ነገር ሊሆን እንደሚችል በቲዮሪ ደረጃ ማሰብ ይቻላል። ምንድነው ምክንያቱ? ህወሓትም ሆኑ የኢትዮጵያ ፓርቲዎች ከመንግስት ተነጥለው ሩብ ቀን መቆየት እንደማይችሉ ነው የሚያሳየው። አሁን ያለው ስልጣን ሽኩቻ እዛ የመንግስት ስልጣንን በሙሉ ካልያዝኩ በቀር እንደ ፓርቲ መኖር አልችልም የሚል ነው። ይሄ ለሁሉም ኢትዮጵያዊ ትምህርት ይሰጣል። የፓርቲና የመንግስት መለያየትን ሁልጊዜ የምንጮኸው ለዚህ አይነት አደጋ ስለሚዳርግ ነው። ከህዝብ አኳያ ቢታይ ኖሮ ይሄ አይነት ስልጣን ሽኩቻ ህዝቡን ወደ ቤቱ ሳይመልሱ ተፈናቃዩን ሳይመልሱ እንደዚህ ለሽሚያ አይጋበዙም። ሽሚያው ደግሞ በጣም የሚያስጠላው ቅድም መጀመሪያ የተናገሩት አስተዋወት ይመስሉኛል። አንዱ ሰላም ፈላጊ፣ አንዱ ሰላም ጠሪ፣ አንዱ ባንዳ፣ አንዱ ከአዲ የሚለው ይሄ አሮጌ ጊዜ ያለፈበት መወነጃጀሉ ራሱ ላለመታረቅ አንዱ በጉልበት አንዱን የማሸነፍ አዝማሚያ ነው ያለውና በጣም የሚያሳዝን ሁኔታ ብቻ ሳይሆን የአንድ ፓርቲ የበላይነት ባለበት አገር የአገርም የክልልም ህልውና አደጋ ላይ እንደሚሆን የህዝብም ህይወት ከቁብ እንደማይቆጠር ስልጣን በጣም በህዝብ ኪሳራ ሊቀጥል ልቃን እንደሚሄዱ ነው የምንገመግመው። በሌላ በኩል እንደ ኢትዮጵያውያን የትግራይ ኢሹ አሁን እንደሚታየው የትግራይና ኢትዮጵያ ተብሎ የሚከፈል አይደለም። ሁላችንም ጭንቅ ላይ ነው ያለ ነው። ሁላችንም ተኩስ እንዳይኖር ነው ምንጸልየው። ጸሎት ነው የሚሻለውና ማዕከላዊ መንግስት ምንድነው የሚያደርገው? እንዴት ነው የሚያግባባው? እንዴት ነው ይሄን ነገር ወደ አብርዶ አትሊስት ህዝቡ ራሱ የሚወስንበት ምርጫ ድረስ የሚቆየው የሚለውን በትኩረት ነው እየተከታተልን ያለ ነው። እኛም ጭንቅ ላይ ነን። ሌላ ቦታ ያለው ኢትዮጵያዊ ጭንቅ ላይ ነን። ለጥያቄው ለመመለስ ግን ፓርቲና መንግስት እንዲለይ ሁልጊዜ መስራት እንዳለብን ነው ተሞክሮ የሚያሳየን። በመንግስት ላይ ተንጠልጥሎ የቆየ ፓርቲ ለህዝብ ደንታ እንደሌለው ነው የሚያሳየው። የሚሰጡት ምክንያታዊ አይደለም። እኔ አስተዋየትን አቀራረብ እቀበላለሁ። ምንም ያሳምን ምክንያት አይደለም። አንዱ ተነጭበት በዛ ይሄዳለሁ። ስለዚህ የምናየው በዚህ መልክ ነው ማለት ይሻላል። አመሰግናለሁ አቶ ደያሞ። እንደው ወደ አቶ አወት ልመለስ። የችግሩ
ምክንያት አንዱ የፕሪቶሪያው የሰላም ስምምነት በአግባቡ አለመተግበር መሆኑ ተደጋግሞ ይነሳል። እንደው ይህ ነው ምክንያቱ ብለው ሊሉ ይችላሉ እርስዎ? የትግራይ ክልል ከተማ መቀለ ነው የሚኖሩትና ለነገሩ ጠጋ ያሉ ይመስለኛል በህግም አንጻር። አመሰግናለሁ አዜብ በድጋሚ እንዲሁም ለአቶ ደያሞም በጣም ማመስገን ፈልጋለሁ። የትግራይ ጉዳይ የሁሉም የኢትዮጵያዊ ጉዳይ እንደሆነ የገለጹት እንዲሁም እዛ ሆነው ኮንሰርናቸው በእውነት በጣም ላመሰግን እንደ አንድ የትግራይ ተወላጅ ማለት ነው እዚህ እንደሚኖር እንደ አንድ የትግራይ ተወላጅ ማመስገን ፈልጋለሁ። አሁን ችግሩ የፕሪቶሪያ ስምምነት በትክክል አለመተግበር ነው ከሚለው ጋር እንደ አንድ ምክንያት ሊታይ ይችላል ላለው እኔ እስማማለሁ። ምንድነው እዚህ ጋር ያው ስምምነቱ እንደኔ አመለካከት ፌደራል መንግስት ቁርጠኛ አልሆነም ብዬ አስባለሁ። እኔ ማለት ተፈናቃይ ከመመለስ ዛዛ የተቀመጡ እንትኖች አሉ። በፊት የነበረው የትግራይ ወሰን ከማክበር አንጻር ማለት ጥያቄ ምናምን ካለ በህግ ነው መካሄድ ያለበት የሚል ሀሳብ አለኝ። ጥያቄ ካለ የወሰን የማንነት ምናምን በኃይል ሳይሆን አንድ ክልል ሌላ ቦታ ሄዶ ይሄንን ይዣለሁ ስለዚህ እዚህ ጋር ሪፈረንደም እናደርጋለን ምናምናም የሚለው ከፌደራል በኩል እንትን የሚለው እኔ እንደ አንድ ችግር አይዋለው ማለት ነው። በዚህ በኩል ደግሞ በትግራይ መሪዎች በኩል ያለው ነገር ምንድነው ያየው ችግር ዋናውን ጉዳይ ትቶ ተፈናቃይ እዚህ ኬንዳ ላይ የሞቱ ያሉ ሌላ ኢሹ ሌላ አጀንዳ አሁን እኮ በትግራይ በኩል እሱን ከመፈጸም ተፈናቃይ ከመመለስ እዛ ያሉ የተቀመጡ ነገሮች ከመፈጸም ውጪ እኮ ሌላ ስራ ሊሰራ አይገባም ነበር። የፕራዮሪቲ የሚሰጠው ጉዳይ አለ። ለምሳሌ የሀሳብ ልዩነት ሊኖር ይችላል ምናምን ሊኖር ይችላል። አሁን እሱ ሊቆይ ነው የሚገባ በእኔ አመለካከት ማለት ነው። ስለዚህ የፕሪቶሪያው ውል ከመተግበር አንጻር ነው ችግሩ እየተነሳ ያለው እንደ አንድ አብይ ምክንያት ሊወሰድ ይችላል ባይ ነኝ። ግን እንደው ተፈናቃዮችን አንስተዋል። ፖለቲከኞቹ የትግራይ ፖለቲከኞች ተፈናቃዮቹን አይተዋቸው ያውቃሉ? ያለውበትን ሁኔታ ለህዝብ ይፋ አድርገው ያውቃሉ? አሁን እሱ ምን መሰለሽ አዜብ አሁን ማየት ሲምፓታይዝ ማድረግ ምናምን እኮ ብዙ ኢምፖርታንት አይደለም በእኔ አመለካከት ማለት ነው። ወደ ቤት ለመመለስ ፕሪቶሪያ ላይ ባይቀመጥ እንኳ ሰብአዊ መብት ነው። በቃ አንድ ሰው ቤቱ እድሞም ቪላም ይሁን ጎጆም ይሁን ወደ ቤቱ መመለስ ጦርነት ካለቀ ካቆመ ጀስት ለዝግጅት ብቻ ነው ልትቆይ የምትችል ለዝግጅት ማለት ነው። አሁን ብዙ ሰዎች እኮ እዚህ ዓለም አቀፍ እንትኖች ዲፕሎማቶች አምባሳደሮች እኮ እየመጡ ይጎበኛሉ። እሱ ብዙም ኢምፖርታንት አይደለም ማለት ነው። ግን እንደው ማዕከላዊው መንግስት ፌደራል መንግስት ተፈናቃዮችን ለመመለስ ዝግጁ ነኝ ሲል በተደጋጋሚ ገልጿል። ዛሬም ፓርላማ ላይ ይሄው እንደተነገረ ሰምተናልና እንደው ከዛ አንጻር ነው። ትክክል ነሽ። አሁን አዜብ አሁን እኮ ዝግጁ ነኝ እሱን ያጠፋ ምናምን እሱ ባይዘው ብዙም ኢምፖርታንት አይደለም ለኔ ማለት አሁን መሰለሽ ዝም ብለህ ሂድ አይደለም እኮ ዝም ብለህ ሂድ ሳይሆን እዛ ሲሄድ ቤቱ በሌላ ሰው ተይዟል። ለምሳሌ የት ነው የሚሄደው? እሱን ክሊር ልታደርግለት ይገባል። እሱን ክሊር ሳታረግ ዋስትና ሳትሰጠው እንዴት ነው የሚመለሰው? ዋስትና ልትሰጠው ይገባል። ኦኬ የክርክሩ ምናምን ሊቆይ ይችላል ችግር የለም። አሁን እኔ የሚመስለኝ መሰለሽ አዜብ በዛ ምክንያት ነው ምናምን እዚህ ለተፈናቀለ ሰው ምንም አይጠቅመውም። ወስደህ እዛ ቤቱ ዋስትና ባለው መንገድ ወስደህ እዛ አስቀምጠህ ማሳየት ብቻ ነው እኔ ይቆረቆራል ብዬ የሆነ አካል እንደዚህ የሚል ካለ ያንን ሊያሳየኝ ይገባል። አመሰግናለሁኝ። አቶ ጽጋቡ በዚህ ላይ አስተያየት አሉት? አለኝ። አመሰግናለሁ። ያው የፕሪቶሪያ ውል ስምምነት ከአመሰራረቱ ችግር ነበረው። ምክንያቱ ስምምነቱ ቆንጆ ብንለው አመሰራረቱ ችግር ነበረው። አመሰራረቱ ችግር ስለነበረው ደግሞ አፈጣጠሙ ብዙ ችግር አለው። ችግር ስላለው ነው ወደዚህ ወደ አሁን ያለው ድባብ ያንዣበበ ያለው። ምክንያቱም ምንድነው አመሰራረቷን አካታች አይደለም ማለት እኔ ብቻ ነን እንጂ አሁን ሁሉም ተቃዋሚ ፓርቲዎች አካታች ነው የሚለው ሁሉም ፓርቲ ተካቶ ሁሉም ተሳትፎ በዚህ ጉዳይ ላይ መሳተፍ ነበረበት። አሁን ብቻው ህወሓት ብቻ ነው። ይሄ የፌደራል መንግስትን ትልቅ ችግር ምክንያቱም ለብቻቸው ነው የሰጣቸው።